ዘመን ተለወጠ ምስራች ተሰማ የአዲስ ዓመት ብስራት ከብርሃን ከተማ ዓመት ባለውን ከብርሃን ጋር ያሳልፉ ለበዓል ከውጭ አገራት ከወዳጅ ዘመዶ የተላከሎትን ገንዘብ ከብርሃን ባንክ ጋር ከሚሰሩ ዓለም አቀፍ የገንዘብ አስተላላፊዎች ሪያ ዳብሽል ዌስተርን ዩኒየን መኒግራም እና ትራንስፋስት ሲቀበሉ እንዲሁም በጥሬ ገንዘብ ሲመነዝሩ በእያንዳንዱ ዶላር 10 ብርና እስከ 5000 ብር የሚያሸልም ዕጣ ይጠብቆታል። ዕጣው ከደረሰዎትም እዛው ወዲያውኑ ሽልማቶን ተቀብለው በድርብ ደስታ ይመለሳሉ። ወገኖች እድሉ ትልቅ ነውና ዓመት ባለውን ከብርሃን ጋር ያሳልፉ። መልካም እድል፣ መልካም አዲስ ዓመት። እንደ ስማችን ብርሃን ነው ስራችን። ብርሃን ባንክ። ተመልሰናል አድማጮቻችን ወደ ኤፍኤም 95.1 ላይ ትገኛላችሁ። ፕሮግራም ፉትቦል ካፌ ነው። የአርሰናልን ጉዳይ እንመልከት። የመከላከል አደረጃጀቱ አስደናቂ ነው። ባለፉት ዓመታት አርሰናል በዚህ ችግር አልነበረበትም አይደል? መከላከሉ በጣም ጥሩ ከሆነ የፕሪሚየር ሊግ ቡድኖች መካከል ቀዳሚው ነበር። ዘንድሮ ደግሞ ይሄንን አሻሽሎ ክለቡን ከ100 ዓመት በላይ የቆየ ታሪክ ነው። 38 ዓመት በጣም ረጅም ኦልሞስት ከመስረታው እንደማለት ነው። ይሄንን ጉዳይ እንመልከተው። 3 ግቦች ብቻ ነው የተቆጠሩበት። በጣም ትንሽ ነው 10 ጨዋታ። በሁሉም ውድድሮች በ3 የተለያዩ ውድድሮች በ7 የፕሪሚየር ሊግ ጨዋታዎች በ2 የቻምፒየንስ ሊግ ጨዋታዎች በ1 የሊግ ካፕ ጨዋታ 10 የፉክክር ጨዋታዎችን ነው አርሰናል ይሄ ውድድር ዘመን ከተጀመረበት ጊዜ ጀምሮ ያደረገውና በእነዚህ 10 ጨዋታዎች 3 ጎሎች ብቻ ነው የተቆጠሩበት። አንዱ ብቻ ነው በክፍት ጨዋታ የተቆጠረው። ኤርሊንግ ሃላንድ ከማንቸስተር ሲቲ ጋር በተደረገው ጨዋታ ከሲቲ ሜዳ አጋማሽ ጠለቅ ብሎ ካለ ስፍራ የተነሳ መልሶ ማጥቃት ነበር። ከዚያ መልሶ ማጥቃት የተነሳ ጎል ነው። ከዛ በስተቀር አርሰናል በዚህ ውድድር ዘመን በክፍት ጨዋታ ሌሎች 2 ጎሎቹ በቆሙ ኳሶች የተቆጠሩበት ጎሎች ናቸው። እንግዲህ አንደኛው ከኒካስል ጋር ባለፈው ኒክ ቮልተማደ ያስቆጠረው የማዕዘን ምት ጎል ነው። እንዲህ አይነት ጎሎች ናቸው አርሰናል ላይ የተቆጠሩ ያሉት እና በውድድሩ ላይ በ138 ዓመት የአርሰናል ታሪክ በመጀመሪያዎቹ 10 ጨዋታዎች 3 ጎሎች ብቻ ተቆጥሮበት የውድድር ዘመኑን ጀምሮ አያውቅም። የአርሰን ቬንገር አርሰናል በ2007-8 የውድድር ዘመን 4 ጎሎች በመጀመሪያዎቹ 10 ጨዋታዎች አድርጎ ተቆጥሮበት በ4 ጎሎች ብቻ ነበር የጀመረው። ግን ያኔ ይለየ የነበረው አርሰናል የገጠማቸው ቡድኖች ፉልሃም፣ ብላክበርን ሮቨርስ፣ ፖርትስመዝ፣ ቶተንሃም ከባድ ነው ደርቢ ስለሆነ፣ ማንቸስተር ሲቲ እንዳሁኑ አልነበረም ደርቢ ካውንቲ። አሁን ግን የገጠሟቸው ቡድኖች በፕሪሚየር ሊግ ወደ አንፊልድ ሄደዋል፣ ወደ ኦልድ ትራፎርድ ሄደዋል። ሌላኛው በነገራችን ላይ የተቆጠረባቸው ጎል ምንም ልታደርጊው ማቲው የዶሚኒክ ዞቦስ ላይ የቅጣት ምት ጎል ነው። ወደ ኒካስል ሜዳ ሄደዋል፣ ማንቸስተር ሲቲን ገጥመዋል። አምናል ለረጅም ጊዜ ቻምፒየንስ ሊግ ተሳታፊ የተሳትፎ ስፍራ ለማግኘት ይፎካከር የነበረው ኖቲንገም ፎረስትን ገጥመዋል። ለዚህ ዌስትሃም ደግሞ ቦጊ ቲም ነበሩ። ባለፉት ጥቂት ዓመታት አርሰናልን በኤምሬትስ ይፈትን የነበረ ቡድን ነው። በቻምፒየንስ ሊግ ወደ ቢልባኦ ሜዳ ሄደው ተጫውተዋል። የውድድር ዘመኑ ሲጀምር አርሰናል በከባባድ ጨዋታዎች ነው የጀመረው። ከዛ የቬንገር ቡድን የሚለየው ለኔ ምርጡ የቬንገር ቡድን ነው። ያ ቡድን ከኢንቪንሲብል ቡድኑ ምናምን ደብል ካሸነፉትን ቡድኖች በተጫወተው የእግር ኳስ ጥራት አንደኛ ነው። ጓርዲዮላ የባርሴሎና አሰልጣኝ ሳይሆን በፊት እንደ ባርሴሎና ይጫወት የነበረ ቡድን እለዋለሁ እኔ። ግን ያ ቡድን በወረቀት ደረጃ ቢያንስ ከቶተንሃም ጨዋታ በስተቀር ከባድ ጨዋታ አልነበረበትም። የዘንድሮን በጣም የተለየ የሚያደርገው የጨዋታዎቹን መጠንና ክብደቶቹን ስናይ ከሜዳ ውጭም የተደረጉ መሆናቸውን ስናይ ግን በሌሎችም የመከላከል መለኪያዎች ከተቆጠሩበት ጎሎች ማነስ ብቻ ሳይሆን በሌሎችም መለኪያዎች የፕሪሚየር ሊጉ ቀዳሚው የመከላከል ቡድን ነው። ለምሳሌ ከሁሉም የፕሪሚየር ሊግ ቡድኖች አነስተኛው የጎል ሙከራ የተደረገው አርሰናል ላይ ነው። 56 ሙከራ ብቻ ነው የተደረገው። ከሁሉም የፕሪሚየር ሊግ ቡድኖች ያነሰ ኢላማውን የጠበቀ ሙከራ የተደረገበት አርሰናል ከ7 የፕሪሚየር ሊግ ጨዋታዎች በኋላ 18 ኢላማቸውን የጠበቁ ሙከራዎች ብቻ ነው አርሰናል ላይ የተደረገው። ከሁሉም የፕሪሚየር ሊግ ቡድኖች አነስተኛ ኤክስጂ የተመዘገበበት አርሰናል በፕሪሚየር ሊግ በ7 ጨዋታ የተጋጣሚ ቡድን የፈጠረውን ኤክስጂ መጠን ብታይ 4.4 ብቻ ነው። ከዚህም የሚበዛው 25% ወይም ከዛ በላይ ወደ 30% የሚሆነው ከማንቸስተር ዩናይትድ ጋር በነበረው ጨዋታ ዩናይትድ 1.6 ገደማ ኤክስጂ ያስመዝግቦ ነበር በዛ ጨዋታ። ከዚያ በመጡት ጨዋታዎች በእያንዳንዱ ጨዋታ ከ0.7 ወይ ከ0.6 በታች ኤክስጂ ነው አርሰናል ላይ ይመዘገብ የነበረው። የተቆጠሩበት ጎሎች መጠን ማነስ ብቻ ሳይሆን ሌሎችም በዚህ ዘመን በእግር ኳስ ለግብአትነት በምንጠቀምባቸው ረቀቅ ባሉ ዴታዎችም ጭምር በርቀት የፕሪሚየር ሊግ ምርጥ ቡድን መሆኑን ያሳያል። ዲሲፕሊንድ ነው፣ በጣም የተደራጀ ነው።
ከየትኛውም የፕሪሚየር ሊግ ቡድን በላይ በአርሰናል የፍጹም ቅጣት ምት ሳጥን የአርሰናልን ያህል በሳጥን ውስጥ ብዙ ኳስ እንዲነካ ይፈቀድ የለም። ለመሞከር መድረስ አለብሽ አርሰናል ሳጥን ውስጥ አያስደርስም ሳጥን ውስጥ ማለት ነው። እንዲያውም ይሄ አካሄድ ከቀጠለ የአርሰናል ይሄ አሁን በመጀመሪያዎቹ 7 ጨዋታዎች ትንሽ ነው የጨዋታው ቁጥር፣ የውድድር ዘመኑ ገና ረጅም ነው። ስለዚህ ብዙ ነገሮች ሊለዋወጡ ይችላሉ። ገና 20% ብቻ ነው ይሄድ ነው። ግን የአርሰናል የዚህ ውድድር ዘመን የመከላከል ጥንካሬ እንግዳ አይደለም። ባለፉት አመታት ያየ ነው። ድንገት ዘንድሮ የተገለጠልን እውነት አይደለም። ድንገት የበረታ የመከላከል መዋቅርም አይደለም። ባለፉት 2 የውድድር ዘመናት የፕሪሚየር ሊጉ ምርጥ የመከላከል ቁጥር የነበረው ነው። ከአውሮፓ ምርጥ የመከላከል ቡድኖች መካከል የነበረ ነው። አሁን ባለው ሁኔታ የሚቀጥሉ ከሆነ ግን የሆኑ ማይሰበሩ የሚመስሉን ሪከርዶች አሉ በፕሪሚየር ሊግ የተመዘገቡ። መቼም ቢሆን ወይኛ በህይወት እያለን ቆመን የማይሰበሩ የሚመስሉ ለምሳሌ አንደኛው ነው የሚመስለኝ የጆዜ ሞሪኞ የ2004-5 ቡድን 15 የሊግ ጎል ብቻ ነበር የተቆጠረበት። ከዛ በፊት የ98-99 ላይ አርሰናል በዛ ኦልድ ጋርድ 17 ጎል ብቻ ተቆጥሮበት ነበር በአንድ ሲዝን። እሱ ሪከርድ መቼም አይሰበርም ይባል ነበር። የዩናይትድ ትሬብል የሰራበት ሲዝን ነው። ግን የአርሰናል የመከላከል ፋውንዴሽን በጣም አስደናቂ ነበር። ከዚያ በዛ የውድድር ዘመን በጆዜ ሞሪኞ አሰልጣኝነት 15 ጎል ብቻ ተቆጠረባቸው። ከ38 ጨዋታ በ25ቱ ክሊን ሺት ጠበቁ። ከ38 ጨዋታ በ25 ጨዋታዎች ጎል አልተቆጠረበትም። ይሄ ሪከርድ የማይሰበር ይመስል ነበር። አርሰናል በዚህ ሁኔታ የሚቀጥል ከሆነ ያ ሪከርድ ላይ መድረስ እድላል። የዚህኛው የውድድር ዘመን የመከላከል ጥንካሬው አጀማመር ያንን የሚያስታውስ ነው። ምክንያቱም ገና ካሁኑ 5 ክሊን ሺት ጠብቋል። 5 ክሊን ሺት ጠብቋል። የሚደንቅ ነው። ይሄም ያው ብዙ ጊዜ የምናወራው ስለ ሳሊባ ጋብርኤል ጥምረት እንደዚህ ቢሆንም ግን የቡድኑ አጠቃላይ መከላከል ተፈጥሮ አስደናቂ ነው። የአርሰናልን ጉዳይ እያነሳን ነው የምንገኘው። በተለይ በመከላከሉ በኩል ያለው ጥንካሬን እያነሳን ነው። መከላከላቸው በጣም ጥሩ የሆኑ ቡድኖች ብዙ ጊዜ የዋንጫ አሸናፊ መሆን ይችላሉ። አርሰናል በእርግጥ ይሄ አምናም ነበረው አይደለ? መከላከሉ ግን ደግሞ በየአመቱ አርቴታ ተጫዋቾችን ሲያስፈርም መከላከል ባህሪ ያላቸው ወይም ተከላካዮችን ደግሞ ያስፈርማልና እናንሳ። ልክ ነው። በእርግጥ በዚህኛው የውድድር ዘመን ትንሽ ሳይለወጥ አልቀረም ይሄ አይደለም። ምክንያቱም ብዙዎቹ ዝውውሮች የማጥቃት ዝውውሮች ናቸው። ዮኬሬሽ የማጥቃት ዝውውር ነው። ማድዌኬ የማጥቃት ዝውውር ነው። ኤዜ የማጥቃት ዝውውር ነው። እንዳልሽው ምሳ ብዙ ዲፌንሲቭ ተጫዋቾችን ሲያስፈርም ብናቀውም ግን እሱ በቂ ስላልሆነ መሰለኝ መከላከል ዋንጫ ያሸንፋል ይባላል። እኔ እውነት ነው ብያለሁ። እሱ ወይ ብቻውን አያሸንፍም በማጥቃቱ ካልታገዘ በስተቀር። ቅድም ያነሳሁት አንድ የውድድር ዘመን ነበር የ1998-99 የውድድር ዘመን ላይ አርሰናል በዛ የውድድር ዘመን 17 ጎል ብቻ ነበር የተቆጠረበት። በእንግሊዝ ብቻ ሳይሆን በመላው አውሮፓ በዛ የውድድር ዘመን የአርሰናልን ያህል ጥቂት ጎል የተቆጠረበት የተከላካይ መስመር አልነበር። ግን ምን ሆነ? ዋንጫ አልወሰደም። በእርግጥ በአንድ ነጥብ ብቻ ነበር ያነሰው። በኤላን ሮድ በሊድስ ባይሸነፍ ኖሮ 35ኛው ሳምንት ላይ ዋንጫ ሊወስድ ይችል ነበር። እንደዚህ ግን ዞሮ ዋንጫውን አላሸነፈም። ያላሸነፈበት ዋናው ምክንያት ግን የማንቸስተር ዩናይትድ ታሪካዊ ውድድር ዘመን ስለነበር፣ አንድ ትሬብል ያሸነፈበት የውድድር ዘመን ስለነበር። ግን ራሳቸው ምን ይሏቸው ነበር አሌክስ ፈርጉሰን የማንቸስተር ዩናይትድ ተጫዋቾችን ከባየር ሚኒክ ጋር ከመጫወታቸው በፊትና በረፍት ሰዓት ከአርሰናል ጋር አይወዳደርም ባየር ሚኒክ። አርሰናል በጣም የተሻለ ቡድን ነው። አርሰናልን በልጠን ሻምፒዮን ከሆንን ባየርንንማ ታሸንፋላችሁ እያሉ ነበር ሞቲቬት የሚያደርጓቸው። ግን ያ ቡድን አንድ የነበረበት ድክመት ካለ እንደዛ በጣም ጥብቅ የሆነ የተከላካይ መስመር ቢኖረውም የውድድር ዘመኑ ሲጀመር ግን በቂ ጎሎች እያስቆጠረ አልነበር። 1998 ኦገስት ላይ አርሰናል 3 ተከታታይ ጨዋታዎችን 0-0 አጠናቆ ነበር። ጎል አይቆጠርበትም፣ ጎልም አያስቆጥርም። ከዚያ ከሌስተር ጋር 1-1 ተለያየ። ከዚያ በሼፈልድ 1-0 ተሸነፈ። ይሄ ገና በኦገስትና በሴፕቴምበር የነበሩ ናቸው። ከዚያ ደግሞ ጥቂት ቆየና ከቶተናም ጋር እና ከደርቢ ጋር ሌሎች 0-0 ውጤቶች ነበሩት። ከሳውዝሃምፕተንና ከሚድልስቦሮ ጋር በሃይብሪና በዊምበልደን 1-1 ጨዋታዎቹን አጠናቆ ነበር። በቂ ጎሎች አያስቆጠርም ነበር። ከዚያ በኋላ ነው ቬንገር በጃንዋሪ ላይ ካባ ዲያዋራ እና ንዋንኮ ካኑ የሚባሉ ተጫዋቾችን ያመጡት። ካባ ዲያዋራ የአሰልጣኝ ሆኖ በቅርብ ጊዜ አይተነዋል እና እንዲህ አይነት ተጫዋቾችን አመጡ እንጂ በመከላከል በቂ አልነበረም በዚያ የውድድር ዘመን። ምክንያቱም አርሰናል እስከ ጃንዋሪ 15 ድረስ ከውድድር ዘመኑ ግማሽ በላይ በ22 ጨዋታዎች 22 ጎል ብቻ ነበር ያስቆጠረው።
በውድድር ዘመኑ ሁለተኛ አጋማሽ ግን በተቀሩት 16 ጨዋታዎች 37 ጎሎች አስቆጠረ። የንዋንኮ ካኑ መምጣት ብዙ ልዩነት አመጣ እና ማንቸስተር ዩናይትድ ከአርሰናል የበለጠው በዛ የውድድር ዘመን ከአርሰናል የበለጠ ብዙ ጎል ያስቆጠረ ቡድን ስለነበር እንጂ የአርሰናልን የመከላከል ሪከርድ የሚስተካከል አልነበር። ቬንገር ከጆርጅ ግራም ዘመን ጀምሮ የመጣውን ያ ፌመስ ኦልድ ጋርድ ባክ ፋይቭ ነበር ይጠቀሙ ነበር። ዴቪድ ሲማን ነበር ግብ ጠባቂው። በግራ በኩል ናይጀል ዊንተርበርን አለ፣ በቀኝ በኩል ሊ ዲክሰን አለ፣ መሀል ላይ ስቲቭ ቦልድ፣ ማርቲን ኬውን ደግሞ ሚስተር አርሰናል ቶኒ አዳምስ። ኃይለኛ ዲፌንሲቭ ፋውንዴሽን ነበረው። ከፊት ፓቲና ቪየራ የነበሩበት የመከላከል ነቅ የሌለበት ቡድን ነበራቸው። በቅርብ ጊዜም ታሪክም ይነግረን በፕሪሚየር ሊግ ምርጡ ዲፌንስ አይደለም በቅርብ ጊዜ ሻምፒዮን እየሆነ ያለው። አርቴታ ማጥቃቱ ላይ ብዙ መጠናከር ያስፈለገው በዚህ ውድድር ዘመን ለዚህ ነው ስለሚያውቀው። በቅርብ ጊዜ እኔ በ2023-24 የውድድር ዘመን የዛ ሲዝን የአርሰናል ድክመት ብዬ መግለጽ ያስቸግረኛል። 89 ነጥብ ይዞ ከጨረሰ በኋላ 91 ጎል ካገባ በኋላ ኦልሞስት ፐርፌክት ሲዝን ነው። በተለይ ሁለተኛ የውድድር ዘመን አጋማሽ ከመጨረሻዎቹ 20 ጨዋታዎች 18 ጨዋታ ያሸነፈ ቡድን። ራሱም ሰሞኑን ብዙ አታዳንቁ እንጂ ያሁኑን የመከላከል ሬከርዳችንን ያኔ እኮ በሆነ ጉዟችን ጊዜ በ14 ጨዋታ 11 ክሊን ሺት ጠብቀን እናውቃለን። ድሮም ነበረኛ ውስጥ ዘንድሮ ያገኘ ነው ብቻ አይደለም ነበረን፣ ያን ጊዜም ከበፊት ጀምሮ የነበረን ነው ይላል። ግን አምና ከሊቨርፑል በ14 ጎል ያነሰ ነበር ያስቆጠረው። በዛ የውድድር ዘመን ደግሞ በ5 የተለያዩ ጨዋታዎች ጎል ሳያስቆጥር ወጥቷል። የቪላ ሁለቱን ጨዋታዎች ጨምሮ 91 ጎል ቢያስቆጥርም በጣም ወሳኝ በሆኑ አንዳንድ ጨዋታዎች ላይ ጎል ሳያስቆጥር ቀርቷል። ስለዚህ መከላከል ዋንጫ ያሸንፋል ወይ ካልሽኝ፣ አዎ። ግን እኔ የሆነ ጊዜ አሌክስ ፈርጉሰን ብለውታል በሚባል አጥቂዎች ጨዋታ ያሸንፋሉ፣ የተከላካይ መስመር ዋንጫ ያሸንፋል። በተለይ በሞደርን እግር ኳስ የሚሰራ ይመስለኛል ይህ አባባል። ለምን ማስረጃ አለ። ያለፉትን 8 የፕሪሚየር ሊግ ሻምፒዮኖች ብታይ 7ቱ ምርጥ ማጥቃት የነበራቸው ናቸው። 5ቱ ብቻ ናቸው ምርጥ የመከላከል ሪከርድ የነበራቸው። 2ቱ ሲዝን ላይ አርሰናል ነበር ቤስት ዲፌንስ የነበር። አሁን ሻምፒዮን አይሆንም እያልኩ ሳይሆን ማጠናከሩ ያስፈልገው ዮኬሬስን ማምጣት ያስፈልጋቸው፣ ኤዜን ማምጣት ያስፈልጋቸው፣ ማድዌኬን ማምጣት ያስፈልጋቸው፣ ኢቪን ዙቢሜንዲን ማምጣት ያስፈልጋቸው ከጆርጂኖም ከፓርቴም የበለጠ ሰርቺንግ ፓሶች ማቀበል የሚችል ተጫዋች ያስፈልገው በቂ ስላልሆነ መጨመር ስላስፈልገው። ቁጥሮቹ ግን ታሪካዊ ናቸው አይደለም። በእንግሊዝ በዚህ ውድድር ዘመን በየጨዋታው በሚደረግበት የሙከራ መጠን ማነስ እና በሚደረጉበት ኢላማቸውን የጠበቁ የሙከራዎች መጠን ማነስ አርሰናል በአውሮፓ አንደኛ ነው። ከዛ ሪያል ማድሪድ እና የቬንሶን ኮምፓኒ በ5 የአውሮፓ ሊጎች ብቸኛው ሁሉንም ጨዋታዎች አሸንፈው የውድድር ዘመኑን የጀመረው ባየር ሚኒክ ተከትሎ ይመጣል። ግን ቁጥሮቹ ከሌሎች አውሮፓ ቡድኖች ጋር ሲነጻጸሩ ሳይሆን ታሪካዊ ናቸው የምለው በ138 ዓመት የአርሰናል በእንደዚህ አይነት ውድድሮች ላይ መሳተፍ ታሪክ ውስጥ ተመዝግቦ የማያውቅ ቁጥር። አንድ ጊዜ ብቻ የቬንገር ቡድን አድርጎታል። ግን እሱም ቅድም ያልኩት ኮንቴክስት አለ። አንደኛ የጨዋታዎቹ መጠን፣ ሁለተኛም ከአሁኑ ቡድን በአንድ የበለጠ ጎልም ተቆጥሮበታል። ከባባዶቹ ጨዋታዎች የመጡት ከዚያ በኋላ ነው። ከማንቸስተር ዩናይትድ ጋር ተጫወቱ፣ 2-2 ተለያዩ። ወደ አንፊልድ ሄዱ፣ ከሊቨርፑል ጋር 1-1 ተለያዩ። እንደዚህ ከባባድ ጨዋታዎች መምጣት ጀመሩ አስታውሳል። ግን ሲጀመር ቢያንስ በወረቀት ደረጃ ቀለል ባሉ ጨዋታዎች ናቸው የተጀመሩ። ስለዚህ የሆነ ጊዜ ይሰበራል ብለን የማንገምተው የጆዜ ሞሪኞን ሪከርድ አሁን ባለው ጉዞ የሚቀጥል ከሆነ ይሄ ቢግ ኢፍ ነው። ይሄ ውድድር ዘመን ጅማሬ ጥንካሬ ነው እና በመከላከል የገነባው ታክቲካዊ ማሽን በጣም የሚያስደንቅ ነው። ግን ይሄንን ሲያደርግ በዲፌንስ ፈርስት አፕሮች ግን አይደለም። አርሰናል በፕሪሚየር ሊግ ብዙ ጎል ያስቆጠራል። በዚህ ውድድር ዘመን ደግሞ እንደምናየው ማስቆጠሩን በመተው የሚመጣ መከላከል አይደለም። እኔ ቡድኑ እንደ ዩኒት ይከላከላል። አሁን እንግዲህ መቼስ ሳሊባን እና ጋብርኤልን ቲምበርና ካላፊዮሪን እና ማንሳት የተለመደ ነው። እኔ አርቴታ ከመጣበት ጊዜ ጀምሮ የሚለግም የአርሰናል ተጫዋችን ቶለሬት ሲያደርግ አይቻልም። ጭራሽ ቶለሬት አያደርግም። አንዳንድ አሰልጣኞች ይሄ በጣም ክሬቲቭ ተጫዋች ስለሆነ ከኳስ ጋር በሚሰጥን ጥቅም ምክንያት ላቻችለው ብለው የሚያቆዩ አሰልጣኞች አሉ። ላቻችለው የሚል መርህ አይሰራም አርቴታ ጋር። ምክንያቱም የመጀመሪያው ፕሬስ ኮንፈረንሱ ላይ ምን አለ መሰለሽ፣ ነን ኔጎሺየብልስ የሚባሉ
አሉኝ ማንደራደርባቸው አሉ። የሆነ ቡድን በጨዋታ ሊበልጠን ይችላል፣ በኳሊቲ ሊበልጠን ይችላል። ጠንክሮ በመስራት ግን ሊበልጠን አይገባም። ጠንክሮ በመስራት ግን ሊበልጠን አይገባም የሚል መርህ አለው። ስለዚህ ኦዴጋርድም ቢሆን የቡድኑ ትልቁ ክሬቲቭ ተጫዋችም ቢሆን 12-13 ኪሎ ሜትር ይሮጣል። ዋናው ፕሬሲንግ ትሪገር እሱ ከጉዳት ነጻ ከሆነ የአርሰናል ቁጥር 1 የፕሬሲንግ ተጫዋች ኦዴጋርድ ነው። እኔ አንዱም የአርሰናል ተጫዋች አይቼ ይሄስ ትንሽ ሰነፍ ነው ምለው ተጫዋች የለም። በዲፌንሲቭ ሺፍት ማለት ነው። አርቴታን አይመጣልኝም የሆነ ተጫዋች ይሄ ሃቨርትስን ብታይ ኢቭን ዮኬሬስ ከመጣ በኋላ እንደዚህ ፕሬስ ያደርጋል የሚል ኤክስፔክቴሽን አልነበረኝም። በቃ ለጎል ነው የመጣው፣ ፊኒሸር ነው፣ ጎሎች ያስቆጥራል። አርሰናል ባለፉት አመታት ምናልባት ያጣው እንደዚህ አይነት ጎል አስቆጣሪ ነው። ይሄ ክርክር ረጅም ጊዜ የቆየ ነው። ለጊዜው ያን እያደረገ አይደለም፣ በቀደም እንዳነሳ ነው። ግን በፕሬሲንግ አሁን እንዳልኩት ጠንክሮ መስራትን በተመለከተ ግን ያቺን ሃርድ ያርድ ሳይሮጥ አይወጣም። ጠንካራ ሰራተኛ ነው። ስለ ሁሉም የአርሰናል ተጫዋች ግን ማለት ይችላል ይሄስ ብዙ ጠንክሮ አይሰራም ብለው ተጫዋች የለም። የመከላከል ውጤቱ የባክ ፎሩ ወይ የግብ ጠባቂው ብቻ አይደለም ማለት ነው። የሁሉም የቡድኑ የመከላከል ውህደት የሚፈጥረው ነው። በፕሬሲንግ አሁን በፓስስ ፐር ዲፌንሲቭ አክሽን የሚባል መለኪያ አለ። አንድ ቡድን ምን ያህል ፓሶች እንዲቀባበል ይፈቀድለታል አንቺ የመከላከል ጣልቃ ገብነት ከመፈጸምሽ በፊት ወይም ያንቺ ቡድን ያንን ከማድረጉ በፊት በሚል ነው። በዚህም በፕሪሚየር ሊግ ቀዳሚ ነው። የፕሬሲንግም ውጤት ነው ማለት ነው ይሄ እና የአሁኑ ቁጥር የሚነግረን እንግዲህ 10 ጨዋታዎች ተደረጉ በሁሉም ውድድሮች። ማንቸስተር ዩናይትድን ገጥሞ፣ ሊቨርፑልን ገጥሞ፣ ኒውካስልን ገጥሞ፣ ማንቸስተር ሲቲን ገጥሞ፣ አትሌቲክ ቢልባውን ከሜዳ ውጪ ገጥሞ 5.3 ኤክስጂ ብቻ ነው በ10 ጨዋታ የተመዘገበበት። ቡድኖች አርሰናል ላይ 1 ኤክስጂ ላይ ለመሙላት 2 ጨዋታ ማድረግ አለባቸው። እንዳልኩት ኳሊቲ ቡድኖች ናቸው እነዚህ። ሳላህ ያለበትን፣ ሃላንድ ያለበትን፣ ቮልተማደና ጎርደን ያሉበትን፣ ብሩኖ ምቤሞ ኩኛ ምናምን ያሉባቸውን ቡድኖች ነው የገጠሙት። ኳሊቲ ከፍ ያለ ጥራት ያላቸው ተጫዋቾች ያሉባቸውን ቡድኖች ነው የገጠሙት። ግን እንዳልኩት ድንገቴ ግን አይደለም። ከ7 ጨዋታዎች በ6 የተለያዩ ጨዋታዎች ከአንድ በታች ኤክስጂን ያስመዘገቡ ግን የዘንድሮ አይደለም። ማንቸስተር ዩናይትድ ብቻ የፕሪሚየር ሊግ ዌብሳይት ልጥቀስ የኤክስጂ ዴታ ከአንዱ ይለያያል። መጠነኛ የክፍልፋይ ልዩነቶች አሉት። የማንቸስተር ዩናይትድ ጨዋታ ላይ 1.52 ነበር የዩናይትድ ኤክስጂ። ሊድስ 0.17፣ ሊቨርፑል 0.52፣ ኖቲንጋም ፎረስት 0.2፣ ሲቲ 0.8፣ ኒውካስል 0.6፣ ዌስትሃም 0.49 ኤክስጂ ያስመዘገቡት። አድሪያን ክላርክ የቀድሞ የአርሰናል ተጫዋች በፕሪሚየር ሊግ ዌብሳይት ላይ ሲጽፍ አንድ ታሪክ ይጠቅሳል። አሁን 2025 ኦክቶበር ላይ ነው ያለነው አይደለም? እና ያው አመቱ እየተገባደደ ነው። 10ኛው ወር ላይ ነው ያለነው። አርሰናል ለመጨረሻ ጊዜ ከ2 ጎል በላይ ከተቆጠረበት 2 አመት ሊሞላ ነው። በሊግ ጨዋታ በፕሪሚየር ሊግ ጨዋታ ለመጨረሻ ጊዜ አርሰናል ከ2 ጎል በላይ የተቆጠረበት ዲሴምበር 5 2023 ከሉተን ታውን ጋር በነበረ ጨዋታ ሉተን ታውንን 4-3 ዴክላን ራይስ ባለቀ ሰዓት ባስቆጠረው ጎል አርሰናል አሸንፎ ነበር። ለመጨረሻ ጊዜ ከ2 ጎል በላይ የተቆጠረበት ከዚያ በኋላ። በዚህ ውድድር ዘመን ደግሞ ከ1 ጎል በላይም ተቆጥሮበት አያውቅም። እሱንም በ3 ጨዋታዎች ከነዛ መካከል 2 የሴት ፒስ ጎሎች የኒክ ቮልተማደ እና የዶሚኒክ ዞቦስ ላይ ጎሎች። ሃላንድ ሁሉም ቡድን ላይ ጎል ያስቆጥራል። ስለዚህ አርሰናል ላይ ጎል አስቆጥሯል። በቃ እነዚህ ጨዋታዎች ላይ ነው አርሰናል ጎል የተቆጠረበት በሁሉም ውድድሮች ማለት ነው። እኔ በጠቅላላው ሚኬል አርቴታን ማደንቅበት አንድ ችሎታ አለ። ኢሚቴተር አይደለም ወይም የሆነን አሰልጣኝ ለመሆን አይሞክርም። የፔፕ ቢስ ነው ሚኒ ፔፕ ነው ምናምን ይባላል። እንደምታውቁ አለባበሱም እኮ ሳይቀር ካዡዋል አለባበሱም ፔፕን ይመስላል። ደግሞ በፔፕ ስር ስለ ምክትል አሰልጣኝ ሆኖ ስለሰራ እንደዚህ በጭራሽ ኢሚቴተሩ ደቀ መዝሙር ልትዩ ትችላለች። ደቀ መዝሙር ግን ገልባጭ ማለት አይደለም። ኢሚቴተር ማለት አይደለም። እንዲያው ክላሲካል ሙዚቃ የምትወጂ ከሆነ አንድ አርኖልድ ሽሎምበርግ የሚባል የታወቀ ኮምፖዘር አለ እና የሱ ደቀ መዛሙርት የሚባሉ ሌሎች የሱ ደቀ መዛሙርት ነን የሱ ብዙ ተጽዕኖ አለብን ምናምን ይላሉ። ግን ቬበርን አይነት ሰዎች የሱን አይነት ተመሳሳይ ሙዚቃ አይደለም ኮምፖዝ ያደረጉት። ኢንፍሉዌንስ አድርጓቸዋል እንጂ ደቀ መዛሙርቱ ሆነዋል እንጂ ኢሚቴተሩ ግን አይደለም። ልክ የሱን አይነት ተመሳሳይ ሙዚቃ ኮምፖዝ የሚያደርጉት ተመሳሳይ የሙዚቃ አይነት አይደለም። አርቴታ 5 አመት በቬንገር ስር ተጫውቷል።
ለ3 አመት ተኩል የጓርዲዮላ ምክትል ሆኖ ሰርቷል። ግን እኔ የምለው አርቴታ ቬንገርንም አይደለም 5 አመት ያሰለጠኑትን እሳቸው ስር ሆኖ ነው የኮቺንግ ባጅ የሰራው። 1 አመት ተጨማሪ አመት ኮንትራት የፈቀዱለትም ኮቺንግ ባጁን እንዲጨርስ ነው። ካጠናቀቀ በኋላ የአርሰናል አካዳሚ አሰልጣኝ ሊያደርጉት ይፈልጉ ነበር። እሳቸውንም አይመስልም ወይም የእሳቸው ግልባጭ አይደለም። ፔፕ በተጫዋችነቱ ትልቁ ምሳሌው ነበር። በልጅነቱ ያውቀው ነበር። በባርሰሎና ውስጥ ከላማሲያ እንደወጣ ፔፕ የባርሳ አምበል ነበር። ግን የነዚህ ሁለት አሰልጣኞችም ሌሎች ያሰለጠኑትም አሰልጣኞች ሃይብሪድ ክሎን ነገር ቅይጥ ነገር እንጂ አንዱን ብቻ አይደለም ፔፕን ኢሚቴት ለማድረግ የሚሞክር አይደለም። ምናልባት ልምዱ ሊሆን ይችላል እንዲህ አይነት እድል የሰጠው። ልምዱ ሰፋ ያለ ነው። ብዙ ቦታ ዞሯል። አሁን አንዳንድ ጊዜ ምሳሌ የቻቪ ኤክስፒሪየንስ ምንድነው ባርሴሎና ውስጥ የቻቪ ልምድ ልክ ነው። ወደ ቪሴል ኮቤ ሄዷል፣ ወደ ጃፓን። በቃ ለላይፍ ስታይል ሲባል የተደረገ ምርጫ ነው። ወይም መጨረሻ ላይ ወደ ዩኤኢ ሄዶ ነበር መሰለኝ፣ ወደ ዱባይ። እሱም ለገንዘብ ሲባል የተደረገ ምርጫ ነው። እንደ እግር ኳስ ግን ኢኒየስታ ቻቪ ወደ ካታር እስኪሄድ ድረስ ባርሴሎናውያን ናቸው። ልምዶቻቸው ዳይቨርሲፋይድ አይደሉም፣ ብዙ አይነት አይደሉም። በዛው ባርሴሎና ውስጥ ተጀምሮ ሞስት ያለቀ ስለሆነ አርቴታ ግን እንደዛ አይደለም። መጀመሪያ ወደ ፈረንሳይ ሄደ፣ በሉዊ ፈርናንዴዝ ስር ሰለጠነ እና እዛ ጋብሪኤል ኤንዘንም ፖቼቲኖንም ሮናልዲኞንም ኦኮቻንም አኔልካንም ምንም ከነዚህ ጋር ተጫወተ። ራሱ ከነዚህ ተጫዋቾች ጋር መጫወት ባለፈው ሳነሳ እንደነበረው ከኋላ መሰረቶች አሉ። ኤንዘና ፖቼቲኖን የመሰሉ የላቲን ግሪት ያላቸው ከሱ ፊት ኢሚዲየት ፊት ደግሞ መታተኞች አሉ፣ ሮናልዲኞና ኦኮች። እንደ ልምድ በጣም የሚያስደንቅ ልምድ ነው። ሉዊ ፈርናንዴዝ ራሱ በጣም ትልቅ የዛ ማጂክ ካርቴት አባል የነበረ ነው። 84 የሚሼል ሂዳልጎ የፈረንሳይ ብሔራዊ ቡድን የአውሮፓ ዋንጫን የወሰደው ቡድን አባል ነው የነበረው። ከዚያ ወዴት ሄደ? ወደ ስኮትላንድ። መጀመሪያ ወደ ስኮትላንድ ነው፣ ወደ እንግሊዝ ከመምጣቱ በፊት በማን ስር ሰለጠነ? በአሌክስ ማክሊሽ ስር። እሳቸው ደግሞ ኦልድ ስኩል ብሪቲሽ አሰልጣኝ ናቸው። እሱ ደግሞ ሌላ አይነት ልምድ ነው። እንግዲህ ባርሴሎና ውስጥ ነው የጀመረው። በቀደም ከኦሊምፒያኮስ ጨዋታ በፊት ስናነሳ እንደነበረው ሆሴ ሉዊስ ሜንዲሊባር በ13 አመቱ አሰልጥነውታል። ባስክ ነው ልጁ። በሶሲዳድ አካዳሚ ውስጥ አድርጓል። ግን የክራይፍ ደግሞ አድናቂ ነበር። ባርሴሎና ውስጥ ጥቂት አመታትን ለዋናው ቡድን ባይጫወትም አሳልፏል። የቫን ሃል ቡድን ውስጥ ነበር፣ ቢያንስ እሳቸው በሚያሰለጥኑት ቡድን ውስጥ ነበር። ስለዚህ ደግሞ ይሄ ባርሴሎና የትምህርት አለው። ከዚያ መጨረሻ ላይ ደግሞ የላቀ ቴክኒካዊ እግር ኳስ የሚጫወት አሰልጣኝ ስር ሰራ፣ አርሰን ቬንገር ስር። ከዛ በጓርዲዮላ ስር ደግሞ ምክትል አሰልጣኝ ሆኖ ለአሰልጣኝነት ከዚህ የተሻለ ዝግጅት ማድረግ አስቸጋሪ ነው። በጣም ብዙ አይነት ኤክስፒሪየንስ ነው ያለው እና እኔ አርሰናል ሲጫወት ሳይ የሆነ የእግር ኳስ ስኩል ኦፍ ቶት ትምህርት ያለበት ብቻ አይመስለኝም። ቅይጥ ነው። በፈለገው መንገድ መጫወት ይችላል። አሁን ሰው ስላለው ብቻ አይደለም ማለት ነው። ያሉት ተጫዋቾች አይነት በፈለገው መንገድ ለመጫወት ያስችሉታል። አሁን ለነገሩ አማራጩ በጣም ብዙ ስለሆነ ብዙ ጊዜ ስለ ስኳዱ፣ ስለ ስፋቱና ጥረቱ እንደዚህ ስለ ጥልቀቱ እንናገራለን። ግን የሱም የአሰልጣኝነት ትምህርት ይህንን ለማድረግ የሚያስችል አይነት ነው የኔ እምነት። እንዲያውም በስታይል ከአርሰን ቬንገር ይልቅ ጆርጅ ግራምን ይመስላል እላለሁ። እኔ ጆርጅ ግራምን አርሰናልን በዶክሜንታሪዎች ነው ያየሁት እና በድሮ ጨዋታዎች ነው ያየሁት እንጂ ያው እሳቸው ራሳቸው 95 ላይ ለቀው ሄደዋል። በብሩስ ሪዮክ በሚባሉ አሰልጣኝ ተተክተው መጨረሻ ላይ ብዙ ከሜዳ ውጪም ባሉ ስካንዳሎች ምክንያት ነው የለቀቁት። ግን የእሳቸው ቡድን ለምሳሌ ከአርቴታ ጋር በተለይ አንዳንድ ጨዋታዎች ላይ ይመሳሰላል። የእሳቸውን ቡድን ባህሪ ያለው እንግዲህ እሳቸው ቀጥተኛ ተጽዕኖ ያለበት አይመስለኝም። ግን በመርሆቹ ግን ቬንገር አንድ ጨዋታ ላይ እኔ መርጠው ከሆነ አላውቅም እንደዛ የተጫወቱት በቲየሪ ኦንሪ ያለመኖር ከሆነ እንደዛ የተጫወቱት አላውቅም። ግን ከማንቸስተር ዩናይትድ ጋር አንድ ጨዋታ ነበራቸው የዛሬ 20 አመት የኤፍኤ ካፕ ፍጻሜ ተደርጎ ነበር። በካርዲፍ ነበር ያኔ ጨዋታው ይደረግ የነበረ ዊምብሌ ፈርሶ የተሰራ ስለነበር እና ማንቸስተር ዩናይትድ 4-5 ጎል ማስቆጠር ነበረበት እዛ ጨዋታ ላይ። ክርስቲያኖ መብሰል እንደጀመረ ያየንበት የመጀመሪያው ጨዋታ ምናልባት በጣም ግሩም ነበር። ክርስቲያኖ፣ ሩኒ፣ ሩድ ቫን ኒስተልሮይ የነበሩበት ማንቸስተር ዩናይትድ የአርሰናል ምርጡ ተጫዋች የን ስሌማን ነበር እና አርሰናል እንደዚህ በጣም በተቸገረበት ጨዋታ ኦንሪ ያልደረሰም። ስለዚህ ፎካል ፖይንት ላይ ቤርካምፕን ካረክሽ አስቸጋሪ ነው። ቤርካምፕ ታርጌት ማን አይደለም፣ በጨረሻ 10 ቁጥር ነው። ግን ዩናይትድ ጨዋታውን ማሸነፍ በሚገባ ይገባው ነበር እና ቬንገር ከጨዋታው መጠናቀቅ በኋላ
የመከላከል እግር ኳስን በመምረጡ ይቅርታ እንደሚጠይቅ ሰው አሸንፈናል ግን ደስተኛ አይደለሁም ዛሬ እና አይለመደኝም አሉ። ቡድኔ ከዚህ በኋላ አርሰናል ለዚህ ሲጫወት አታዩ መከላከልን በዛ አይነት ትልቅ ጨዋታ ማንቸስተር ዩናይትድን በሚያክል ትራንዚሽን ውስጥ ነበር። ኦኬ ግን ስቲል ማንቸስተር ዩናይትድ ክርስቲያኖ ሩኒ ገና የመጣ የነበረበት ጊዜ ነው። ዩናይትድ ሽግግር ውስጥ ነበር። አዎ ግን ማንቸስተር ዩናይትድ ከማንቸስተር ዩናይትድ ጋር መከላከልን በዛ መጠን በመምረጣቸው ለታዳሚው ይቅርታ ይጠይቁ ነበር። አርቴታ የሆነ ጨዋታ ላይ መከላከልን ከመረጠ ነው በቃ አንድ አካሄድ ነው። ምናልባት ቬንገር የበዛ ፒውሪስትነት ይሆናል። ፔፕም እስከ ቅርብ ጊዜ ድረስ እንደዛ በ10 ተጫዋች እንኳን ቢጫወት ከሻይልካ ጋር ተጫውቶ ቡድኑ ኦታሜንዲን በጊዜ በቀይ አጥቶ 2019 ይመስለኛል ከጨዋታው በኋላ ቡድኑ 3-2 አሸነፈ። በጌልሴንኬርቸን የተደረገ ጨዋታ በቬልቴንስ አሬና ተናደደ በጣም 70 ደቂቃ በ10 ተጫዋተን ቢሆን ይሄ የኔ ሲቲ አይደለም ምናምን አለ። ምናልባት አሁን በቅርብ ጊዜ አንዳንድ ጨዋታዎች ላይ ከዚህ ብዙ ጊዜ እንደምናነሳው ግን ኦልሞስት ወደ ግትርነት የተጠጋ የመርህ ጉዳይ ነበር ለፔፕ ጨዋታ ዶሚኔት ማድረግ፣ ለቬንገርም እንደዛ። አርቴታ ግን በልምዱ ብዛት የተነሳ እኔ እንዲያውም ጆርጅ ግራም እንደሚመስለኝ ይላል። ልክ ጆርጅ ግራም ልክ በአሁኑ ዘመን የስታቲስቲክስ ባለሙያዎች ስታቲስቲሽያኖች የነበሩበት ዳያቲሽያኖች የነበሩበት ዘመን አልነበረም። ግን የእሳቸው ቡድን ልክ እንደ አርቴታ በጣም ረጃጅም ተጫዋቾች የነበሩት በቆሙ ኳሶች ላይ አደገኛ የሆነ ቦልድ ወደ ቅርቡ አንግል ይሮጣል፣ ኳሱን ይጨርፈዋል። ቶኒ አደምስ ልክ ጋብሪኤል እንደሚያደርገው ጎሎችን ያስቆጥራል እንደዚህ እና የአርሰናል ቡድን በጣም ኃይለኛ የመከላከል ቡድን ነው የነበረው። 1-0 ቱ ዲ አርሰናል ቦሪንግ አርሰናል ይባል ነበር። ግን ደግሞ ቅመሞች ነበሩት ያኛውን ቡድን ምሳሌ እንደ ዴቪድ ሮካስል አይነት በጣም ግሩም አሁን በህይወት የለም በጣም ግሩም የፖል ዴቪስ ወይም አንድሬስ ሊምፓር ወይም ፖል ሜርሰን አይነት ቴክኒሻኖችም ደግሞ ነበሩት። ይሄኛው የአርሰናል ቡድንም ቴክኒሻኖች አሉት። ግን እኔ ይሄኛውን የሆነ ሰው ደቀ መዝሙር አለመሆኑን ግን አደንቃለሁ። የሆነ ሰው ደቀ መዝሙር ግን አይደለም እና በዚህ ምክንያት ቡድኑ ሲከላከል ተከላካዮቹ ብቻ አይደለም የሚከላከሉት ቡድኑ ነው የሚከላከል እና በፕሬሲንግ በጣም አስደናቂ ቡድን ነው። እንዲያውም ትዝ ይለኛል ከአመት በፊት ኤንሪኬ ስለ አርሰናል ሲናገር አንድ ስፔሲፊክ ችሎታ አንስቶ ነው የተናገረው። ከኳስ ውጪ ባለ አጫወት ኦፍ ዘ ቦል አርሰናል በአውሮፓ አንደኛ ነው አለ። ስለ ቡድኑ ትጋት ነው የሚናገረው። የተጋጣሚ ቡድን የአርሰናልን የመጀመሪያ የፕሬሲንግ መስመር ከተሻገረ ቡካዮ ሳካና ማርቲኔሊ ወይም ትሮሳር ወይም ሌላ የክንፍ ተጫዋች እንደ ፉል ባክ ወደ ኋላ ማፈግፈግ ካለባቸው ያደርጉታል። ያን ቲምበር ወይም ካላፊዮሪ ወይም ዋይት ወይም ማይልስ ሉዊስ ስኬሊ አይነጠሉም ለብቻቸው። አንድ ለአንድ ሲጀምር ብዙ ጊዜ አታገኛቸው። ከሆነም በጣም የተዋጣላቸው ናቸው። በዚህ በርግጥ ግን ያ እንዳይሆን የአርሰናል የማጥቃት ተጫዋቾች የስራ ትጋት አይፈቅድም። እንደ ቡድን እንደ ዩኒት ነው የሚከላከሉት የሚባለው ለዚህ ነው እንጂማ በግልም ካልን ራያ ለምሳሌ ይሄ ውድድር ዘመን ከተጀመረበት ጊዜ ጀምሮ ብዙ የሚያስገርም አይመስለኝም። ግን የሱን ያህል ምርጥ ሙከራ የማዳን ፐርሰንቴጅ ያለው ግብ ጠባቂ የለም ዳቪድ ራያ። ለነገሩ ወደ እንግሊዝ ከመጣበት ጊዜ ጀምሮ የሱን ያህል ብዙ ክሊንሺት የጠበቀም ግብ ጠባቂ የለም። በሁለቱም ሲዝኖች አምና ከማትሴልስ ጋር ተጋራው መሰለኝ። ግን በጎልደን ግሎቭ የሚባለው የአመቱን ወርቃማ ጓንት የሚያሸንፈው ግብ ጠባቂ እሱ ነው የነበረው። ግን የራያ ስራ ብቻ አይደለም የቡድን የአርሰናል ኮሌክቲቭ ስራ ነው። 88% ነው 88.3% ነው በዚህ አመት ሙከራዎች የሚያድንበት የስኬት መጠን። በጣም ጥሩ ሾት ስቶፐር ነው። ግን ቅድም እንዳልኩት አርሰናል ይሄ በዚህ ውድድር ዘመን ጅማሬ የታየ ታሪካዊ ቁጥር ቢሆንም ለምሳሌ ልክ ጓርዲዮላ 2023 ቻምፒየንስ ሊግ ሲያሸንፍ አራቱ ተከላካዮች አራቱ የመሃል ተከላካዮች እንደነበሩት ንጹህ ፉልባክ እንዳልነበረው ይሄኛውም ንጹህ ፉልባክ የለው። አራቱም ደግሞ የመሃል ተከላካዮች ናቸው። ሲመጡ የመሃል ተከላካዮች ሆነው ነው የመጡት። ጋብሪኤልና ሳሊባ ያው የመሃል ተከላካዮች ናቸው። ግን ቲምበር አያክስ ውስጥ የመሃል ተከላካይ ነበር። ሪካርዶ ካላፊዮሪ ትንሽ ለየት ባለ ሚናም ቢሆን በቲያጎ ሞታ ቦሎኛ ውስጥ የመሃል ተከላካይ ነበር። ስለዚህ በመከላከል ጊዜ አሁን ቲምበር ኦቨርላፕ ማድረጉን አሻሽሏል። በቀደም ካላፊዮሪ ብዙ ወደ ሴንትራል ቦታዎች ይገባ ነበር። ያንን ማድረግ ይችላል። ቲያጎ ሞታም ያንን እንዲያደርግ ይፈቅድለት ነበር። በአውሮፓ ዋንጫው ሉቺያኖ ስፓሌቲ ያንን እንዲያደርግ ፈቅደውለታል። እንደዚህ ግን ማለት ዲፌንስ ፈርስት ተከላካይ አይደለም። ለምሳሌ ማኑኤል አካንጂን ፉልባክ ላይ እንደማድረግ አይደለም። ሁለቱም የማጥቃት ዝንባሌ ያላቸው ተጫዋቾች ናቸው።
በመከላከል ጊዜ ግን የመሀል ተከላካዮች ናቸው እነዚህ። ስለዚህ በብዙ ጊዜ ዱዌሎች ያሸንፉሻል፣ ጥያቄ የለው። ቲምበር በታክል ሁለተኛ ነው ለምሳሌ በፕሪሚየር ሊግ ሚሼል ብቻ ነው የሚበልጠው። ሌላ ጠንክሮ የሚሰራ ቡድን ውስጥ የሚጫወት የግላስነር ክሪስታል ፓላስ ውስጥ የሚጫወት ቡድን ነው። ሪካርዶ ካላፊዮሪ በዚህ አመት የውድድር ዘመኑ ከተጀመረ በኋላ እንግዲህ በዛ በኩል የሚጫወቱት ተጫዋቾች ጥራት ማሰብ ነው። ሳላ፣ ፎደን፣ ቦወን አይነት ጃኮብ መርፊ፣ አንቶኒ ኤላንጋ አይነት ተጫዋቾችን በአንድ ላንድ መጋፈጥ ነበረበት። ሁሉንም የፕሪሚየር ሊግ ጨዋታዎች አሸንፏል። ጋብርኤል እና ሳሊባን እኔ ሁሌም እንደዚህ ቀይጦች ናቸው፣ እሳትና ውሃ አይነት ናቸው እላሉ። አንደኛው እሳት ነው ጋብርኤል፣ ተፋላሚ ነው፣ አንድ ላንድ ፍልሚያዎችን ያሸንፋል፣ ጦረኛ ነው፣ ሜቢ መሪው እሱ ነው። ሳሊባ ደግሞ ኤሌጋንስ ያለው ተጫዋች ነው፣ የሃይ ክላስ ኤሌጋንስ ያለው ተጫዋች፣ የበለጠ ቦል ፍሬንድሊ ነው፣ ከኳስ ጋር በጣም ጥሩ ተጫዋች ነው። እንደዚህ እያንዳንዱ ተጫዋች አስደናቂ ነው። ግን እንዳልኩት የወል ስራ ነው፣ የጋራ ስራ ነው እንጂ አንዱ ዲፓርትመንት ውጤት ብቻ አይደለም። ከመጣበት ጊዜ ጀምሮ አይነን ያደረገው ነን ኔጎሺየብልስ ለድርድር ማይቀርብ የሚል አስተያየት የሰጠው እና አርሰናል በዚህ ውድድር ዘመን ለምሳሌ አምና አንድ ችግር ነበረበት፣ የቆመ ኳስ የመከላከል ችግር። አሁንም በመጠኑ አንዳንድ ጊዜ ታይዋለሽ ቮልተማዳ ያንን ጎል ሲያስቆጥር። በእርግጥ ጋብርኤል ፋውል ፈልጎ በቀላሉ ወደቀ። እዛ ኳሱን ለማሸነፍ አይደለም የበለጠ የሞከረው። ቮልተማዳ ረጅም ቢሆንም ብዙ ጎል አያስቆጥርም በጭንቅላቱ። ግን በጠቅላላው ግን እንደ ቡድን አዝማሚያ ካየነው ግን አምና አንድ የሚያሰጋ ነገር ነበር። ቦርንመዝ ያንን ጎል ሲያስቆጥር አስታውሳለሁ። በጅፎሪ ሳይቀር በመልሱም ጨዋታ ዲን ሃውሰን ጎል አስቆጥሮባቸው ነበር። አምና 5 ብዙ የቆመ ኳስ ጎል ከተቆጠረባቸው ቡድኖች መካከል አንደኛው ነበር። ዴዞቦዝ ላይ እንቅጣት የምትላውጣው የቆመ ኳስ ነው የሚባለው፣ ግን ትንሽ የተለየ ጎል። በቅርብ ዓመታት ካየናቸው አስደናቂ የፕሪሚየር ሊግ የቅጣት ምት ጎሎች መካከል አንደኛው ነው። ማንንም ግብ ጠባቂ የትኛውም የተከላካይ አደረጃጀት ሊያቆመው የማይችል አይነት ስለነበር እሱ እንደ ለዩ አይነት ነገር ልውሰደው። አምና ይቆጠሩበት ከነበሩት ጎሎች መካከል ዘንድሮ የተቆጠረው የቮልተማደ ጎል ነው። የሰው ተራራ ነው፣ 2 ሜትር ገደማ ነው፣ በጣም ረጅም ነው። ትላንትም ለጀርመን ጎል ሲያስቆጥር በጭንቅላቱ ነው ጎል ያስቆጠረው ቮልተማደ። ዘንድሮ እየቀናው ነው፣ በጭንቅላቱ ብዙ ጎል የሚያስቆጥር አይደለም። እሱ ብቻ ነው ግን በቃ ከዋይድ ቅጣት ምቶችና ከማዕዘን ምቶች አርሰናል ላይ በዚህ ውድድር ዘመን ጎል የተቆጠረው 10 ሙከራ ብቻ ነው። በ10 ጨዋታዎች አርሰናል ላይ በጭንቅላት የጎል ሙከራ የተደረገው እና የመከላከል ኃይሉ በጣም የሚያስደንቅ ነው። ግን እኔ እንደምለው አርሰናል ዋንጫ ሊወስድ ከሆነ ማጥቃቱን በጣም ጥሩ መሆን አለበት። ማጥቃቱ ካለፉት አመታትም መሻሻል አለበት። ለምን ይሄን እላለሁ? ቅድም ያነሳሁት አንደኛው ምሳሌ ለዛ ያግዘናል። 98-99 የውድድር ዘመን ላይ የነበረው የአርሰናል ምሳሌ የውድድር ዘመን ከመጀመሩ በፊት ፓትሪክ ክላይቨርትን አስፈርመውት ቢሆን ኖሮ ሜቢ ሌላ አይነት ሲዝን ሊሆን ይችል ነበር። ሁሌ ይሰራል ማለት አይደለም። አንዳንዴ ምን ያደርጓል መሰለሽ? ለምሳሌ ኒካስል የኬቨን ኪገን ቡድን 95-96 የውድድር ዘመን ላይ ምርጡ የፕሪሚየር ሊግ ቡድን ነበር። በሚጫወተው የእግር ኳስ አይነት በስታይል ለዋንጫ በጣም ተቃረበ። በታሪኩ ለመጀመሪያ ጊዜ ለፕሪሚየር ሊግ ዋንጫ። በኋላ አለን ሺረርን የብሪታንያንና የዓለምን ሬከርድ በማሻሻል ከብላክበርን አመጡት። በአንደኛው የውድድር ዘመን ጣልቃ መሀል ደግሞ ፋውስቲዮ አስፕሬያን አመጡት። ከዛ እንግዲህ አስቢው ያሏቸው ተጫዋቾች ጥራት በጣም ከፍተኛ ጥራት የነበራቸው ተጫዋቾች ነበሩ። ግን እነዛን ተጫዋቾች በማምጣት ዲፌንሲቭ ባላንሱን አዛቡት። አርሰናል ደግሞ ፓትሪክ ክላይቨርትን ባለማምጣቱ ምክንያት ኦፌንሲቭ ባላንሱ ተዛባ። ፓትሪክ ክላይቨርትን ከሚላን ላይ ያመጡት ይደራደሩ ነበር። በኋላ 40 ሺህ ጠየቀ ተባለ። አርሰናል ላይ 40 ሺህ አይከፍልም ለአንድ ተጫዋች በሳምንት፣ በጣም ከፍተኛ ደሞዝ ነው። ግን ካኑንና ካባዲያዋራ ብዙ ባይጫወትም እንዳልሳሳት ኮኒ ሴኔጋል ወይም የሴኔጋል የአይቮሪ ኮስት ብሔራዊ ቡድን አሰልጣኝ ሆነው አፍሪካ ዋንጫ ሻምፒዮን የሆነው አሰልጣኝ ማለት ነው። ዲያዋራን አመጡት፣ ብዙ አልተጫወተም። ግን ካኑ በጣም ልዩነት አመጣ። ግን ከረፈደ ሆነ። በመጀመሪያዎቹ ጨዋታዎች ብዙ ነጥብ ይጥሉ ስለነበር ያንን ባላንስ ማግኘት ያስፈልጋል። ግን ጎሎች እዚህ ላይ ከጨመረ በጣም ትልቅ እድል ያላቸው ይመስለኛል። ከዚህ የተሻለ እድል ላይኖራቸው ይችላል። የአርሰናልን ያህል ኮምፕሊት ቡድን ያለ አይመስለኝም አሁን በሁሉም ዲፓርትመንት፣ በስብስብ፣ በጥራት፣ በባላንስ፣ በሬዚሊየንስ በምን እና መከላከሉ ግን ሪካርድ ሰባሪ ጅማሬ ያደረገ ነው ለማለት ነው። ምሳ አድማጮቻችን የነበረን ቆይታ ይሄንን ይመስል ነበር። ሌሎች ፕሮግራሞች ካራዳ ኤፍኤም 95.1 ወደ እናንተ መድረሳቸውን ይቀጥላሉ። መልካም ቀን ይላችሁ።
ዘመን ተለወጠ ምስራች ተሰማ የአዲስ ዓመት ብስራት ከብርሃን ከተማ ዓመት ባለውን ከብርሃን ጋር ያሳልፉ ለበዓል ከውጭ አገራት ከወዳጅ ዘመዶ የተላከሎትን ገንዘብ ከብርሃን ባንክ ጋር ከሚሰሩ ዓለም አቀፍ የገንዘብ አስተላላፊዎች ሪያ ዳብሽል ዌስተርን ዩኒየን መኒግራም እና ትራንስፋስት ሲቀበሉ እንዲሁም በጥሬ ገንዘብ ሲመነዝሩ በእያንዳንዱ ዶላር 10 ብርና እስከ 5000 ብር የሚያሸልም ዕጣ ይጠብቆታል። ዕጣው ከደረሰዎትም እዛው ወዲያውኑ ሽልማቶን ተቀብለው በድርብ ደስታ ይመለሳሉ። ወገኖች እድሉ ትልቅ ነውና ዓመት ባለውን ከብርሃን ጋር ያሳልፉ። መልካም እድል፣ መልካም አዲስ ዓመት። እንደ ስማችን ብርሃን ነው ስራችን። ብርሃን ባንክ